ሰላም የተወደዳችሁ ቤተሰቦች እንግዲህ ዛሬ ደግሞ በቀቤት ተገናኝተናል። እንግዲህ እስከ ዛሬ እየተከታተላችሁ ከሆነ በነገራችን ላይ በጣም ጎበዞች ናችሁ፣ በርቱ ማለት ፈልጋለሁ። ምክንያቱም ረጅም ጊዜ ነው። ምክንያቱም ከሀ ጀምራችሁ እስከ ቀ እስከምትደርሱ መከታተል ማለት በጣም ቁርጠኛ መሆናችሁን ያስታውቃል። አዳዲስ ተማሪዎች ከሆናችሁም ተመልሳችሁ ከሀ ጀምሬ ስለሆነ እስካሁን የመጣሁት ያ ማለት ሃን፣ ለን፣ ሐመርኋን፣ መን፣ ሰን፣ ረን፣ ድጋሜ ሰን፣ ሸን ከዛ ቀን ነው የደረስነው ማለት ነው። ስለዚህ በጣም ብዙ አይባልም፣ በርግጥ 7-8 አካባቢ ናቸው። እነሱን ተመልሳችሁ አይታችሁ ወደዚህኛው መድረስ ትችላላችሁ። በቀጣይም ደግሞ እስከመጨረሻው ስለሆነ መሰራላችሁ በጉጉት መጠበቅ ትችላላችሁ ማለት ነው። ኦኬ እንግዲህ ብዙ ከማውራት ትንሽ መስራት ይሻላልና ወደ ቀን ሰርቻለሁ። ወደ በ ነው የምንሄደው ማለት ነው። ኦኬ ከሸቀጥሎ ቀነዋ በቀ ነው የምንሄደው። ኦኬ ስለዚህ መጀመሪያ ፊደላቶችን ያው አብራችሁ ነው የኛን ደንብ ታውቃላችሁ። እየጻፍን ነው፣ አብረን ነው እንቅስቃሴ እያደረግን እየተሳተፍን ነው የምንማረው ማለት ነው። በዚህ ሁኔታ ከቀጠልን በ2 ሳምንት በ3 ሳምንት ግፋቤል በወርና እንደዛ አካባቢ ባሉት ጊዜያቶች ውስጥ የአማርኛ ፊደላቶችን ጥንቅቅ አድርገን አውቀን መጻፍና ማንበብ እንድንችልና ስኬታማ ሆነን ሌሎችንም እየሳብን ሁሉም ሰው እንዲማር ማድረግ ነው ማለት ነው። ስለዚህ ይሄን ለማድረግ ደግሞ እየጻፋችሁ አብራችሁ ተሳትፎ ማድረግ ይኖርባችኋል። ሁሉም ሰው ደብተር ሊኖረው ይገባል ማለት ነው። ያላችሁ እየጻፋችሁ ተከታተሉ፣ የሌላችሁ ደግሞ ነገ ገዝታችሁ መምጣት ይኖርባችኋል። ኦኬ እሺ ቁ ቂ ቃ ቄ ቅ ቆ ማለት ትችላላችሁ ማለት ነው። ቀ ቁ ቂ ቃ ቄ ቅ ቆ እንላለን ማለት ነው። እንግዲህ ከዛ ወደዚህ ደግሞ እንመጣለን አይደለ? ቆ ቅ ቄ ቃ ቂ ቁ ቀ እንላለን ማለት ነው። ስለዚህ ወደዛም ወደዚህም እናነባለን። በነገራችን ላይ ብዙዎቻችን በቃ አንድ ቀን ማወቅ እንፈልጋለንና ከዚህ ፍላጎታችን የተነሳ ሁሉንም ፊደላቶች አንዴ እናነባቸዋለን፣ ደጋግመን እናነባለን። ከዛ በበነገው ይሄን ያክል አንብቤ ለምንድን ነው የማይገባኝ እንላለን። እንደዛ ግን አይደለም። እድገት ሂደታዊ ነው። አንድ ቀን የሚመጣ ለውጥ የለም። ስለዚህ ምንድነው የምታደርጉት? እያንዳንዱን ቤተሰብ አንድ ቀን ታነባላችሁ። ይሄን አሁን እየጻፋችሁ አንዴ ብቻ አይደለም 2፣ 3፣ 4 እየጻፋችሁ መሞከር ይኖርባችኋል። ከዛ ደግሞ ወደዚህ ማንበብ ማገላበጥ ማለት ነው። ከዛ ደግሞ ምን ታደርጋላችሁ? አሁን እቺን ዘዴ ተጠቀሙባት። ለምሳሌ እቺን ጽፋትና ቀላለሁ፣ ከዛ እቺን ዘልና ቂላለሁ፣ እቺን ዘልና ቄላለሁ፣ እቺን ዘልና ቆላለሁ። ይሄ ማለት አሁን ቀቁ ቂቃ ቄ ቂቆ እያልን የምናነብ ልጆች ቀቁ ማለት ቀረ ማለት ነው። ቀቂ ቄቆ ልንል ነው ማለት ነው። ያ ማለት ያደናቀፈናል ማለት ነው። ያ ማለት እንግዲህ እንቅፋቶች ሁሉ አንዳንዴ ለጥሩ አጋጣሚ ከተጠቀምናቸው ጥቅም አላቸው ማለት ነው። ስለዚህ ምንድነው የሚያግዙን? በተራ ዝም ብለን በልምድ ሳናይ የለመድነውን የቆምን እያስተዋልን እንድናነብ ያግዘናል ማለት ነው። ከዚህ በተረፈ ደግሞ አሁን ደግሞ ምን ታደርጋላችሁ? እችን ክፍት ታረጉና ቁ ትላላችሁ። እችን ክፍት አድርጋችሁ ቃ ትላላችሁ። እዩ እችን ክፍት አድርጋችሁ ቅ ትላላችሁ። እችን ክፍት ታረጋላችሁ ማለት ነው። አሁን ደግሞ ባዶ ከዛ ቁ ቃ ቅ እየዘለላችሁ ማለት ነው። ያ ማለት እንግዲህ ሁሉንም ማወቅ ትችላላችሁ ማለት ነው። ይህን ወደዚህ እየዞራችሁ እያዟዟራችሁ መጻፍ ማለት ነው። ሳጽፉ ግን እንዳታነቡ። አሁን ብዙ ልጆች ዝም ብለው ባፋቸው ስላሉት ብቻ የሚያውቁት ይመስላቸውና የሆነ እንደዚህ ብላችሁ ጻፉ። ለምሳሌ ቆቅ ብላችሁ ጻፉ፣ ቃቃ ብላችሁ ጻፉ ምናምን ብዬስጠይቃቸው በቃ ድንግጥ ይላሉ ማለት ነው። ይሄ የሚሆነው ምንድነው? ሲማሩ እየጻፉ አይደለም ማለት ነው። ብዙ ጊዜ ማየት ከለመዳችሁ በማየት ታውቁታላችሁ። ብዙ ጊዜ መጻፍ ከለመዳችሁ ደግሞ በማየትና በመጻፍ ትለምዱታላችሁ ማለት ነው። ስለዚህ መጻፍ ለምሳሌ አንድን መንገድ
ምልክቱን አንድ ሰው ቢነግራችሁ ነው ማትረሱት ወይስ አንዴ ደርሳችሁ ትመለሱ ነው? ያችሁ አንዴ ደርሳችሁ ከተመለሳችሁ መንገዱን አትረሱትም። በዚህ ሄዳችሁ ወደዚህ ታጥፋችሁ በዛ አርጋችሁ ወደዛ አርጋችሁ ይላችሁ ግን አንድ ሰው ምናልባት በደንብ ልትረዱት ትችላላችሁ ማወቅ ግን አትችሉም ፕራክቲካሊ ወይ ደግሞ በአካል እስካልተገኛችሁ ድረስ ማለት ነው። ይሄ ነው በዚህ በትምህርት ውስጥም እንደዛ ነው። በፕራክቲስ ካላረጋችሁ በእጃችሁ እየጻፋችሁ ምናምን ምክንያቱም ካልጻፋችሁ ነገም ቢሆን እኮ ያው በስክሪፕቶ ወይ ደግሞ ስልካችሁ ላይ ጽፋችሁ ነው አይደለ እንደምትችሉ ማወቅ የምትችሉት። ስለዚህ አሁን ጀምራችሁ እየጻፋችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። እና ከኛ ጋር መከታተሉ ለከበዳችሁ ደግሞ በውስጥ መስመርም ደግሞ በሳምንት 5 ቀን ከእሁድ ቅዳሜ ውጭ ባለው ማለት ነው በሳምንት 5 ቀን በቀን 1 ሰዓት እናስጠናለን። በዚህ ሁኔታ ገብታችሁ መማር ከቻላችሁ በቴሌግራም በዋትስአፕ እና በኢሞ ስለምንገኝ በሚትና በዙም እና በሌሎችም አፕሊኬሽኖች እናስተምራችኋለን። በውስጥ ማናገር ትችላላችሁ ማለት ነው። ኦኬ ያሁኑ ጊዜያችን ምንድነው? ቃላት መመስረት ይሆናል ማለት ነው። እንግዲህ ቃላት ለመመስረት ምን እናደርጋለን? እንደዚህ እናደርጋለን። ከዛ 1 ላለው 2 3 4 5 6 7 እሺ እንግዲህ ምን እናደርጋለን? እያንዳንዱን እንከፍላትና ቃላቶችን በዚህ ስር እንጽፋለን ማለት ነው። በቃ ስለዚህ እዚህ ስር ምን እንላለን? በቀ ለምሳሌ በቀ ቀጭን ማለት እችላለሁ። ጭ በነገራችን ላይ እንደዚህ ነች። ቀጭን ማለት እችላለሁ። ቀን ማለት እችላለሁ። ከዛ ቀና ማለት ምን እችላለሁ? ቀና በነገራችን ላይ ቀና የሚለው በጣም ብዙ ትርጉም አለው። ቀና ማለት የሆነ ሳሳ በሰዎችን ተመኘ ማለት ይሆናል። ቀና ማለት አሁንም ክፉ ያልሆነ ደግ የሆነ ሰው ማለት ይሆናል። ቀና ማለት ሌላ ትርጉሙ ለእናንተ ትችላላችኋለሁ ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። 3 ትርጉም አለው። ኦኬ ይሄን ካልነው ሌላኛው በቃ 3 ይበቃናል፣ ግን መጨመር እንችላለን። ቀጭኔ ማለት እንችላለን። ቀጭኔ ማለት እንችላለን። ከዛ ሁለተኛው ስኔ ደግሞ በቁ ነው አይደል የምንሰራው? ቁመት ማለት እንችላለን። ቁና አንልም። ቁና ማለት እንችላለን። ቁመት ማለት ብለናላ። ቁጥር ማለት እንችላለን። ቁጥር ማለት እንችላለን። ቁልቋል ማለት ይቻላል። ቁልቋል ቁልቋል ማለት እንችላለን ማለት ነው። ኦኬ በሶስተኛ ቂ ነቻ። ቂ በሚለው ቂል ማለት እንችላለን። በቂ ማለትም ይቻላል። በቂ ማለት ይቻላል። ምክንያቱም የመጀመሪያ ባትሆን የመጨረሻ መሆን ትችላለች ማለት ነው። ከዛ ታጣቂ ማለት ትችላላችሁ። ታጣቂ ማለት ትችላላችሁ። አረቂ ማለትም ይቻላል። አረቂ ማለት ትችላላችሁ ማለት ነው። ኦኬ በአራተኛው ስኔ ደግሞ ቃሪያ ማለት ይቻላል። ቃሪያ ቃጭል እሺ በቃ ማለት ትችላላችሁ። በቃ ከዛ አለቃ ማለትም ይቻላል። አለቃ ማለት ትችላላችሁ። ስለዚህ በዚህ ሁሉ መመስረት ይቻላል። ቀላል ነው ማለት ነው። ኦኬ ባይገባችሁ እንኳን ጻፉት። አሁን 2 ቀን 3 ቀን 4 ቀን የማይገባችሁንም እኮ ሊሆን ይችላል። በጻፋችሁ ቁጥር የእጅ ጽሁፋችሁ ይስተካከላል። የሚንቀጠቀጠው ነገር ይቆማል። ከዛ ማስታወስ ትጀምራላችሁ። በቃ ራሱ ታፈቅሩታላችሁ ትምህርቱን። በቃ ዘወትር ከስራ መልስ በቃ አማርኛ መማር ይሆናል ስራችሁ ማለት ነው። ስለዚህ እንደዛ እንዲሆንላችሁ ሳይገባችሁም በቃ የትምህርት መጀመሪያ
አለ መግባት ነው። በቃ ጨለማ ድፍን ማለት በቃ መወሳሰብ ነው። ግን እየቆያችሁ በሄዳችሁ ቁጥር ግን እየበራላችሁ ይሄዳል ማለት ነው። ኦኬ እንጂ ያው ባልጀምር ኑሮስ ያስብላል። አንዳንዴ ብዙ ማታውቁት ነገር እንዳለ ማወቅ በራሱ ያስጨንቃል። አንዳንዴ ግን ያው ያወቃችሁ ትሄዱ ደግሞ ደስታው በዚያው ልክ ነው ማለት ነው። ኦኬ በአምስተኛ ፊደሎች ደግሞ ቄ ነው አይደለ? ቄ በሚለው ለምሳሌ ቄስ ማለት እችላለሁ። ታጥቄ ማለት እችላለሁ። ታጥቄ ነው የምማረው። አጥብቄ ማለት ትችላላችሁ። አጥብቄ ከዛ አረቂ ብለናል። የት ቦታ ነው አረቂ ብለናል? እዚህ ላይ አረቄ ይባላል። አንዳንዴ አረቄ ያው ትክክል ሆነም አልሆነም ዋናው ዓላማችን ምንድነው? ቃላት ምስረታ መለማመድ ነው። የግድ የምንጽፈው ጽሁፍ ትክክል መሆን አይጠበቅበትም። ግን እኛ አእምሯችን በደንብ ማሰልጠን አለብን ማለት ነው። ኦኬ ይህን ካልን በስድስተኛ ፊደል ቅመም ማለት ይቻላል። ቅመም በቅ ማለት ነው። እዛ ቅድም ማለት ትችላላችሁ። ቅድም ማለት ትችላላችሁ። እሺ ቅርብ ማለት ትችላላችሁ። ቅርንጫፍ ማለት ትችላላችሁ። ቅርንጫፍ ቅጠል ይሻለኛል ቅርንጫፍ ከሚበዛብኝ በዚህ ልክ መጻፍ እችላለሁ ማለት ነው። የመጨረሻ ቃላችን ቆ ነው። ቆቅ ማለት ትችላላችሁ። ቆላ ማለት ትችላላችሁ። ቆላ ማለት ትችላላችሁ። ቆብ ማለት ይቻላል። ቆብ ማለት ትችላላችሁ። ከዛ ቆረጠ ማለት ይቻላል። ያው ቆርጣችሁ ያዙት። ያው ቆርጣችሁ ተነሱ። ቆረጠ ማለት ይቻላል። እንግዲህ ከዚህ ላይ ያው ቦርዱ ውስን ስለሆነ ከዚህ በላይ መጻፍ ብችልም ያው ማቅረብ የቻልኩት ግን ይሄን ነው። እናንተ ግን ከዚህ በላይ ደብተራችሁን እስኪሞላ መጻፍ ትችላላችሁ። ተጨንቆ ሞልቶ ደብተራችሁ ማለት ነው ሌላ መግዛት ትችላላችሁ ማለት ነው። ስለዚህ እንደመነቃቂያ ግን እነዚህን ከጻፋችሁ በነገ ቪዲዮአችን ደግሞ ሸቀ ብለናል። ከዛ በበ እንትንላለን ለማሳሰቢያ ቡ ቢ ባ ቤ ብ ቦ በእነዚህ ነገ እንገናኝና ልክ እንዳሆኑ እንማርባቸዋለን ማለት ነው። ለዛሬ ግን እስከዚህ አብራችሁ ስለቆያችሁ በጣምና በደንብ አመሰግናችኋለሁ። ትምህርታችሁን ይገለጽላችሁ ሁሌም እንደምላችሁ ማለት ነው። ለካውን በፊት አዲስ የሆናችሁ ለዛሬ ገና የመጣችሁ ተማሪዎች ሰብስክራይብ አድርጉ። ወደ ኋላ የተለቀቁ ቪዲዮዎችንም ተመልሳችሁ እዩ። ለነገም እንዲደርሳችሁ ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ከዚህ በተጨማሪ ደግሞ እንግዲህ በውስጥ መስመር ማጥናት የምትችሉ ጊዜው ያላችሁ ተማሪዎች በውስጥ አናግራችሁን ትምህርታችሁን መቀጠል ትችላላችሁ። ቴሌግራምም ቻናል ስላለን እዚያ ላይ መጻፍቶችን ማውረድ ትችላላችሁ በስልካችሁ ለማንበብ ማለት ነው። በተረፈ ቴንኪው ማለት ፈልጋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።